ክብር ለኢየሱስ ይሁን። ሁላችሁንም በጌታ ስም ሰላም እላችኋለሁ። ቤቴ የመጣው ያክል ይሰማኛል። እንደ ተባባሪ አባል ወይም እንደ አባል ራሴን ከምቆጥባቸው አብያተ ክርስቲያናት መካከል አንዷ እቺ የገጃ ቤተክርስቲያን ናት። የጌታ ስም የተባረከ ይሁን። ሃሌሉያ። እኔ እዚህ አልነበርኩም፣ እኔም ወዳችኋለሁ። እንደው እዚህ ስለነበርኩ ወዳችኋለሁ ሲል ነበር። ግን እግዚአብሔር ይባርካችሁ። ጌታ በዝማሬ ተናግሮናል፣ በመንፈሱ ባርኮናል። አሁን ደግሞ እግዚአብሔር በሕያው ቃሉ ይናገረናል። አብረን ጸልየን ከእግዚአብሔር ቃል እንማራለን። ጌታ እንዲያስተምረን የምናተርፍበት ጊዜ እንዲሆንልን እግዚአብሔር በወደደው መንገድ ወደ እኛ እንዲመጣ በጸሎት በጌታ ፊት እንሆናለን። እናመሰግናለን፣ እናከብርሃለን። ክብር ለሚገባን አንተ ክብር እንሰጣለን። ምስጋና የሚገባን አንተ እንጠራለን። እውነት ነው ጌታ ሆይ፣ ትልቅ ዕድል ነው። በእግሮች ስር ቁጭ ብለን ከወንድሞቻችን ከእህቶቻችን ጋር ሆነን ስምህ እንድንጠራ፣ እንድናመሰግን፣ እንድንዘምር፣ ሕያው ከሆነ ቃል እንድንማር ይሄን ጊዜ ሰጠን አንተ ነው። ይሄን ለቀላል ነገር አናየው፣ ከእጅ የተቀበልነው ነው። እናመሰግንሃለን። እድሜን የጨመርክልን ቀን የሰጠን እግዚአብሔር ሆይ፣ ወጥመዱን ሁሉ እያነሳ ጉድጓዱን እየደፈንክ እግዚአብሔር ሆይ እድሜ እንደገና ጨመር እንድናመሰግንህ፣ እንድንኖርልህ፣ እንድናከብር ይህን ጧት ሰጠን። እኛም ደስ እያለን እናመሰግንሃለን። ክብር ላንተ ይሆን፣ ምስጋና ላንተ ይሆን፣ አምልኮ ላንተ ይሆን። በዚህ ሰዓት እግዚአብሔር ከዚህ ጉባኤ ምስጋና ወደ አንተ ይምጣ። ሃሌሉያ ሃሌሉያ። እግዚአብሔር ሆይ በዝማሬ እንደተናገርከን በዝማሬ በመካከላችን እንዳለፍክ ሕያው ተስፋችን የተባረክ ተስፋችን አንተ እንድናስብ እንዳደረግክ አሁን ደግሞ በቃል ተናገር። በቃል ወደ እያንዳንዳችን አንተ ተናገር። አንተ ስትናገር ለውጥ ይሆናል። እግዚአብሔር ሆይ እባክህ አንተ ተናገር። አንተ ያልከውን ብቻ ማለት እንዲችል ጸጋህን ስጥ። ሕዝብህም ደግሞ አንተ የምትለውን መስማት እንዲችል የሕዝብ የተከፈተ ነው። የትኛውም ተጽዕኖ በስም ስልጣን የተነሳ በሚሆነው ሁሉ ክብሩ ለአንተ ብቻ ይሆን። በጌታ በኢየሱስ ክርስቶስም ጸለይን፣ አሜን። እንግዲህ በዚህ ስፍራ የአንደኛ ዮሐንስን መልእክት መማር እንደጀመራችሁ ያው ይታወቃል። ባለፈው ሳምንት አንደኛ ዮሐንስ ምዕራፍ 1ን እንደተማራችሁ ሰምቻለሁ። መልካም ጊዜ እግዚአብሔር እንደሰጣችሁም ይህንን ሰምቻለሁ። ለእኔ ደግሞ የተሰጠኝ ለእኔ የደረሰኝ ምዕራፍ 2 ነው። ዛሬ ካቆማችሁበት ከአንደኛ ዮሐንስ ምዕራፍ 2 ጀምርና ይሄንን ምዕራፍ እንማራለን ማለት ነው። ምናልባት እንደ ርዕስ ባስታውቅ ይሄንን ርዕስ ብሰጠው እግዚአብሔርን ማወቃችን በምን ይታወቃል? እግዚአብሔርን ማወቃችን በምን ይታወቃል? ይሄ ምዕራፍ 3 መሰረታዊ ነገሮችን ያስቀምጣል። እነዚህን ነገሮች ነው ዛሬ የምናየው። አንድ ሰው እግዚአብሔርን አውቃለሁ፣ ከእግዚአብሔር ጋር የተለየ ህብረት አለኝ ሲል በእርግጥም እግዚአብሔርን ማወቁና በእርግጥም ከእግዚአብሔር ጋር የተለየ ህብረት ያለው መሆኑ በምን ይታወቃል? ሰው ነኝ የሚለውን መሆኑ በምን ይታወቃል? በተለይ በዚህ ዘመን ማለት ነው ክርስትና በብዙ ፉከራ በተሞላበት እንደምታውቁት ብዙ ስፍራ ሰዎች እኔ ንጉሥ ነኝ፣ እኔ ድንቅ ነኝ፣ እኔ እንዲህ ነኝ፣ አሸናፊ ነኝ፣ የእኔ ነገር እየሰፋ የተንሰራፋ ወደፊት ወደ ላይ ወደኋላ ይሄዳል። ብዙ በምንፎክር ብዙ በምንጮህበት በዚህ ዘመን ማለት ነው እኔ እንደዚህ ነኝ በምንልበት በዚህ ዘመን እኔ እንዲህ ነኝ የምንለውን መሆናችን በምን ይታወቃል? በትክክል እግዚአብሔር ማወቃችን መታወቂያው ምንድን ነው? ይሄ አንደኛ ዮሐንስ መልእክት ምዕራፍ 2 በተለይ ይህንን ጥያቄ በጣም በጥሩ መልኩ ይመልሳል። እነሱን እናያለን። እንግዲህ ይሄ ደብዳቤ ከሌሎቹ ደብዳቤ ለየት ያለ ነው። መግቢያም የለውም፣ መደምደሚያም የለውም። ሲጀምር ቀጥታ ስለ ሕይወት ቃል ብሏል። ለጀምሮ ስለ ሕይወት ቃል መግቢያ ስለሌለው ጸሐፊ፣ ተቀባይ፣ ጸሎት፣ ምስጋና የለም ማለት ነው። መግቢያ ውስጥ 4 ነገሮች ስላሉ ይሄ የለውም፣ መደምደሚያም የለውም። ቀጥታ የጀመረው ከዋናው ጉዳይ እና ግን ያው መግቢያ ላይ ካለው ሀሳብ ተነስተን መክፈቻው ላይ ካለው ሀሳብ ተነስተን መጽሐፍ ውስጥ ካለው ነገር ከቤተክርስቲያን አባቶች ተነስተን ሐዋርያው ዮሐንስ ደብዳቤ እንደጻፈ ይታመናል።
እና ለአማኞችም እንደጻፈ በግልጽ ብዙ ቦታ ላይ በተደጋጋሚ ያነሳል። በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ስለዚህ ላመኑ ሰዎች ኦልሬዲ ክርስቲያን ለሆኑ ሰዎች እየጻፈ እንደሆነ መናገር ይቻላል። እየጻፈ ያለበትን ምክንያት አንዳንዶች የሐሰት ትምህርትን ለመቃወም ነው ብሎ እዚህ ላይ ሲያተኩሩ፣ አንዳንዶች ደግሞ አይ ይሄ ፕራክቲካል ተግባራዊ የሆነ መጋቢያዊ ምክር ነው፣ አማኞችን ለመምከር አማኞች ጤናማ የሆነ ሕይወት እንዲኖሩ ለመምከር የተጻፈ መልእክት እንደሆነ ይህን ያነሳል። ይህንን ባለፉት ስላነሳችሁ እዚህ ላይ ጊዜ ያሉሰል ስለ ሕይወት ቃል ከመጀመሪያ የነበረው ነበረ ማለት በአብ ዘንድ የነበረው የሕይወት ቃል ከመጀመሪያ የነበረ ማለት በአብ ዘንድ ነበረ። ሕይወት ምን ሆነ? ተገለጠ። ይሄ ከመጀመሪያው ነበረው በአብ ዘንድ የነበረው ለእኛ ተገለጠልን። ከዛስ የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እኛም አይተነዋል። እንዲህ እያለ ምን ይላል? ይሄ የተገለጠውን ሕይወት ቃል እኛ ምን አደረግን? ዳሰስን፣ አየን፣ ነቃን። እሱን ምን እናደርጋለን? እንመሰክራለን። እሱን እናውጃለን። እሱን እንጽፋለን። ለምን? እናንተ ከእኛ ጋር ህብረት እንዲኖራችሁ። ለምን? ደስታችሁ ፍጹም እንዲሆን፣ ደስታችን ፍጹም እንዲሆን። ዳትሞች እንደዛ ይላሉ። ቀድሞ የነበረው በታሪክ ውስጥ የተገለጠው እኛ ያየነው ኤክስፒሪየንስ ያደረግነው እሱን ምን እናደርጋለን? እናውጃለን። እሱን እንመሰክራለን። እሱን እንሰብካለን። ደስ ምን እንዲሆን? ከእኛ ጋር ህብረት እንዲኖራችሁ ይልና ህብረታችንም ከአብ ከልጁ ከኢየሱስ ክርስቶስ ጋር ነው። እግዚአብሔር ይመስገን። ከዛ በኋላ ነው ቁጥር 5 ላይ ሲሄድ ከእርሱ የሰማነው ለእናንተ የምንነግራችሁ መልእክት ይሄ ነው፣ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አንድ ሰው ከዚህ ብርሃን ከሆነው እግዚአብሔር ጋር ህብረት አለኝ ካለ በትክክል ይህን እግዚአብሔር አውቀዋለሁ ካለ መለያ ያለው እዚህ መጽሐፍ ውስጥ በጣም በተደጋጋሚ ብንል ምናምን ይደጋገማል። ቁጥር 6 በጨለማ የተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አንኖረውም ይላል። መፍትሄው ቁጥር 7 ላይ አቅርቧል። ቁጥር 8 ኃጢአት የለብንም ብንል ራሳችን እናስታለን። መፍትሄውን 9 ላይ አቅርቧል። ቁጥር 10 ኃጢአት አልሰራንም ብንል አሁን ማየት ብንል ቢል አንድ ሰው ክሌም ያደርግ ሜይ ቢ ሐሰተኛ እናደርገዋለን። ቃሉ በእኛ ውስጥ የለም። መፍትሄውን ምዕራፍ 2 ከቁጥር 1 እስከ 2 ላይ ያቀርባል። እርሱን አውቃለሁ እያለ ማንም እንዲህ ቢል በብርሃን አለው የሚል የምንለው ነን የምንለው መሆናችን መገለጫ መታወቂያ አለው፣ መመዘኛ አለው፣ ቴስት አለው። ይሄንን ካለ በኋላ ነው ወደ ምዕራፍ 2 መጥቶ ዛሬ የምናየው ትንሽ ሰፋ ስለሚል ለወጥ አድርጓል። ምክንያቱም እያንዳንዱ ቁጥር በቁጥር ለሳምንቱ መሄድ አንችልም ከጊዜ አኳያ። ስለዚህ ምዕራፍ 2 እነዚህን 3 መለያዎች መመዘኛዎች ወደ መስጠት ከመሻገሩ ፊት ይሄ ምዕራፍ 2 ከ1 እስከ 2 ከምዕራፍ 1 ጋር መታየት ያለበት ነው። ጥቂት እሱን አንብበን እንጀምራለን ማለት ነው። ልጆች ሆይ ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም ይላል። እግዚአብሔር ይመስገን። ከላይ ቁጥር 10 ላይ ምን ብሏል? ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉ በእኛ ውስጥ የለም ካለ በኋላ ልክ አሁን ምዕራፍ 2 ከ1 እስከ 2 ከምዕራፍ 1 ጋር መታየት ያለበት ሀሳብ ነው። መፍትሄው መካድ ሳይሆን መፍትሄው ኃጢአት የለብንም ብሎ መካድ ሳይሆን ምን ማድረግ ነው? ኃጢአትን ትክክለኛ በሆነ መንገድ መናዘዝ እንደሆነ የኃጢአት መድኃኒት ምን እንደሆነ ወደ መናገር ይሻገራል። ቁጥር 1 እና 2 ኢየሱስ ክርስቶስ ጠበቃችንና የኃጢአታችን ማስተሰሪያ ነው ይለውን ይነገራል። ኢየሱስ ጠበቃ፣ በአብ ዘንድ ያለ ጠበቃችን የኃጢአታችን መድኃኒት የኃጢአታችን ማስተሰሪያ ነው። ኃጢአትን በተመለከተ ክርስቲያን ሊኖር የሚገባውን ትክክለኛ አመለካከት ቁጥር 1 እና 2 ላይ ያቀርባል ማለት ነው። ኃጢአት ያልሰራንም ወይም አንሰራም ብሎ መካድ ሳይሆን በአብ ዘንድ ያለውን ጠበቃችንን እና የኃጢአታችን ማስተሰሪያ የሆነውን ኢየሱስን ማሰብ፣ ወደ እርሱ መቅረብ መፍትሄው እንደሆነ ያሳያል።
መካድ ሳይሆን መናዘዝ ነው። መድኃኒት አለ። መድኃኒቱ ማን ነው? በአብ ዘንድ ያለ ጠበቃ የኃጢአታችን ማስተሰሪያ እሱ ማን ነው? ኢየሱስ ክርስቶስ ማለት ነው። ዮሐንስ ይህን መልእክት እየጻፈላችሁ ያለው ለምንድን ነው? ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው። ኃጢአት እንዳይሰሩ እየጻፈላችሁ እንደሆነ ይናገራል። ኃጢአት እንዳትሰሩ ምን ማለት ነው? በብርሃን የሚኖር ከእግዚአብሔር ጋር ህብረት ያለው እግዚአብሔርን የሚያውቅ በቋሚነት በኃጢአት አይኖርም። በቋሚነት በኃጢአተኛ ማንነት አይታወቅም። ኃጢአት እንዳትሰሩ ነው ምጽፍላችሁ። ለምን? እዛም አለፍ ብላችሁ ምዕራፍ 3 ላይ ሄዳችሁ ብታዩ በተደጋጋሚ አንስቷልና 3:4 ጀምሮ ኃጢአት የሚያደርግ ሁሉ አመፅን ያደርጋል፣ ኃጢአትም አመፅ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለም። በእርሱ የሚኖር ምን አያደርግም? ኃጢአትን አያደርግም። ኃጢአትን የሚያደርግ ግን እርሱን አላየውም ወይም አላወቀውም ይላል። ልጆች ሆይ ማንም እንዳያስታችሁ ተጠንቀቁ ይላል። አያችሁ፣ ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። የምጽፍላችሁ ኃጢአት እንዳታደርጉ ነው ይላል። እኛ ባነበብነው ምዕራፍ 2 ቁጥር 1 ላይ ማለት ነውና በብርሃን ያለ ከእግዚአብሔር ጋር ህብረት ያለው እግዚአብሔርን የሚያውቅ ሰው በቋሚነት በኃጢአት ውስጥ መኖር አይችልም። በቋሚነት ኃጢአትን ያደረገ መመላለስ አይችልም። ይህን ስንል ግን ከኃጢአት ንጹህ ነው፣ አይሳሳትም፣ ምንም ስህተት አይሰራም ማለት አይደለም። ለምን? ቀጥሎ ምንድን ነው ያለው? ነገር ግን ማንም ኃጢአት ቢሰራ መፍትሄ አለ። ኃጢአት በመስራት በቋሚነት በኃጢአት ውስጥ ዱዌል በማድረግ በመቆየት አንታወቅም። ይሄ የእግዚአብሔር ሕዝብ መታወቂያ አይደለም። የእግዚአብሔር ሕዝብ ባህሪ አይደለም። አንድ ሰው ግን በኃጢአት ቢወድቅ ቢሳሳት፣ ቢያጠፋ፣ ቢበድል ግን መፍትሄው ምንድን ነው ይለናል። እዚህ ጋር መፍትሄ ያቀርባል። ማንም ኃጢአት ቢሰራ በአብ ዘንድ ምን አለ? ጠበቃ አለ። እርሱም ማን ነው? እሱ ኢየሱስ ክርስቶስ ነው። የጌታ ስም የተባረከ ይሁን። በአብ ዘንድ ያለው ጠበቃችን የሆነው ኢየሱስ የተገለጸበት መንገድ የሚገርም ነው። ጻድቁ ኢየሱስ እሱ ጻድቅ ነው፣ ኃጢአት የሌለበት የተለየ እሱ የኃጢአታችን ማስተሰሪያ ነው። የኃጢአት መድኃኒት ኢየሱስ ክርስቶስ ነው። የኃጢአት በሽታ መድኃኒቱ ጌታ ብቻ ነው። ገንዘብ አይደለም፣ እውቀት አይደለም፣ ምንም አይደለም። የኢየሱስ ደም። ለዚህ ነው እዚህ ስፍራ ላይ ጠበቃ አለናልና እርሱም ጻድቁ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ይኸውም ይላል ለእኛ ብቻ ሳይሆን ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም ይላል። እግዚአብሔር ይመስገን። ኢየሱስ በመስቀል ላይ የሰራው ስራ ለሁሉም በቂ ነው። አሜን ያሉ ግን ይጠቀሙበታል። ለእኔ ነው ያሉ ግን ይጠቀሙበታል። ግን ለሁሉም ሰፊሸንት ነው፣ ብቁ በቂ። ለዓለም ሁሉ ኃጢአት የሚበቃ ስራ ሰርቷል። የኃጢአታችን ማስተሰሪያ ነው። እና እነዚህ ሁለቱ ቁጥሮች ኢየሱስ በመስቀል ላይ የሰራው ስራ የኃጢአት ይቅርታን ያስገኛል። የኃጢአት ይቅርታን ያስገኛል ብቻ ሳይሆን በቀጣይነትም ከእግዚአብሔር ጋር ያለን ህብረት ጠብቀን እያደስን እንድንኖር ያደርጋል። ከኃጢአት የምንድነው በጌታ ደም ብቻ ነው። ይህም በግልጽ ያስቀምጣል። ይህም በግልጽ ያሳያል ማለት ነው። ይህን ካለ በኋላ እንግዲህ ቅድም ያልናቸውን ጠቅሳችኋል ያልኳቸውን ሶስቱን እግዚአብሔርን ማወቃችን በምን ይታወቃል? ሶስት ነገሮች። አንደኛ ከቁጥር 3 እስከ 6 ቃሉን በመታዘዝ በመኖር ትእዛዛቱን በመፈጸም በመኖር ይሄ ግብረ ገባዊ መመዘኛ ነው። አንድ ሰው የክርስቲያን አማኝ ነኝ ሲል በእርግጥም አማኝ መሆኑ ክርስቲያን መሆኑ ምን ይታወቃል? የእግዚአብሔርን ቃል በመታዘዝ በመኖሩ ትእዛዛቱን በመፈጸሙ። እንደዚህ ይላል፣ ትእዛዛቱን ብንፈጽም እርሱን ማወቃችን በዚህ እርግጠኞች እንሆናለን። እርሱን አውቃለሁ እያለ ትእዛዙን የማይፈጽም ግን ሐሰተኛ ነው፣ እውነትም በእርሱ ውስጥ የለም። ነገር ግን ማንም ቃሉን ቢጠብቅ በእውነት የእግዚአብሔር ፍቅር በእርሱ ፍጹም ሆኗል። በእርሱ መሆናችንን የምናውቀው በዚሁ ነው። ማንም በእርሱ እኖራለሁ የሚል ኢየሱስ እንደተመላለሰ ሊመላለስ ይገባዋል ይላል። እግዚአብሔር ይመስገን። እንዴት ነው የምናውቀው? በጣም ግልጽ በሆነ ቋንቋ ቃሉን በመታዘዝ በመኖር ትእዛዛቱን በመፈጸም በመኖር። እግዚአብሔርን ማወቃችን አንዱ መታወቂያው የእግዚአብሔርን ቃል በመታዘዝ በመኖራችን፣ እንደ እግዚአብሔር ቃል በመኖራችን ነው። የእግዚአብሔርን ቃል ዋና መመሪያችን በማድረጋችን።
እግዚአብሔር እንድናውቀው ራሱን ገልጧል። የእግዚአብሔር ስም የተባረከ ይሁን። እርሱ እንድናውቀው ይፈልጋል። የሚገርመው እዚህ ጋር አያቆምም። እግዚአብሔር እንድናውቀው ብቻ ሳይሆን እንደምናውቀው እርግጠኞች እንድንሆን ይፈልጋል። እንደምናውቀው እንድናውቅ ይፈልጋል ማለት ነው። እንደምናውቀው እንዴት እናውቃለን? ትእዛዛቱን በመፈጸም የእግዚአብሔርን ቃል በመታዘዝ በመኖር ግልጽ ነው፣ ምንም በማያሻማ መንገድ። ይሄ ሀሳብ በነገራችን ላይ በዚህ ደብዳቤ ውስጥ ከ10 እስከ 14 ጊዜ ተጠቅሷል። ይሄ መታዘዝ፣ ቃሉን መታዘዝ፣ ማድረግ፣ ከእሱ ጋር መሄድ፣ ይሄ ሀሳብ በጣም በተደጋጋሚ እዚህ ደብዳቤ ውስጥ ተነስቷል። እና ከእነዚህ ክፍለ ምንባባት የምንረዳው ምንድን ነው ካላችሁ፣ አንዱ እግዚአብሔርን ማወቃችን የሚታው የአእምሮ ጉዳይ ብቻ አለመሆኑ፣ የአእምሮ ጉዳይ የአእምሮ እውቀት ጉዳይ ብቻ ሳይሆን መኖር ነው፣ መተግበር ነው፣ መመላለስ ነው፣ መከተል ነው፣ መታዘዝ ነው፣ ማድረግ ነው፣ መፈጸም ነው የሚለውን በግልጽ ያሳያል። ትእዛዛቱን ብንፈጽም የእግዚአብሔርን ቃል በመታዘዝ የምንኖር ከሆነ እግዚአብሔር እንደምናውቅ በዚህ እርግጠኞች እንሆናለን። ትእዛዛቱን ብንፈጽም እርሱን ማወቃችን በዚህ ምን እንሆናለን? እርግጠኞች። አይገርምም? እግዚአብሔር እንደምታውቁ ከእሱ ጋር ህብረት እንዳላችሁ ብርሃን ከሆነው እግዚአብሔር ጋር ህብረት እንዳላችሁ ለማወቅ እርግጠኛ ለመሆን ይሄን እንታዘዛለን ወይ? ቃሉን እንታዘዛለን ወይ? እግዚአብሔርን የመታዘዝ ህይወት አለን ወይ? እሱ ነው ጥያቄው። አያችሁ፣ አንድ ሰው ቁጥር 4 ላይ እግዚአብሔርን አውቃለሁ እያለ ትእዛዙን የማይፈጽም ከሆነ በቃ ምንድን ራሱን እያታለለ ነው። በፍቅር ህይወት የማይኖር ከሆነ ሐሰተኛ ነው፣ እውነትም በእርሱ ውስጥ የለም። ያ ሰው ነኝ የሚሆን አይደለም፣ ነኝ ቢልም አይደለም፣ ቢፎክርም አይደለም፣ ራሱን ያታልላል። ብርሃን ከሆኖ ከእግዚአብሔር ጋር ህብረት የለውም፣ እግዚአብሔርን አያውቀውም፣ እውነትም በእርሱ ውስጥ የለም ነው። ነገር ግን ትእዛዙን ከፈጸመ ከጠበቀ፣ ቃሉን የሚታዘዝ ከሆነ፣ በፍቅር የሚኖር ከሆነ፣ በፍቅር የሚመላለስ ከሆነ የእግዚአብሔር ፍቅር በእርሱ አለ። እግዚአብሔር በትክክል በዛ ሰው ውስጥ አለ። እግዚአብሔር በትክክል በዚያ ሰው ውስጥ ይኖራል። የእግዚአብሔር ፍቅር በእሱ ፍጹም ሆኗል። የእርሱ መሆናችንን ከእርሱ ጋር ትክክለኛ ህብረት ያለን መሆኑ እግዚአብሔርን ማወቃችን የምናውቀው ቃሉን በመጠበቅ በመታዘዝ ነው። ከዛ ኢየሱስን ያቀርባል። ማንም በእርሱ እኖራለሁ የሚል ኢየሱስ እንደተመላለሰ ሊመላለስ ይገባዋል። ኢየሱስ የክርስትና አስተምሮ ማዕከል ዋና፣ ኢየሱስ ሞዴላችን፣ ምሳሌያችን። ማን በእርሱ እኖራለሁ የሚል ማን እግዚአብሔርን አውቃለሁ የሚል ኢየሱስ እንደተመላለሰ ሊመላለስ ይገባዋል። ወገኖች ሆይ ግልጽ ነው። ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ምን ታደርጋላችሁ? ትጠብቃላችሁ አይደል? ቁጥር 21 እዛው ብታነቡ የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል ዮሐንስ ላይ። የሚወደኝ ምን ያደርጋል? ትእዛዜን ይጠብቃል። እዛው ቁጥር 23 ላይ ተመሳሳይ ያሰባል። የሚወደኝ ቢሆን ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱ ጋር እንኖራለን። የማይወደኝ ቃሌን አይጠብቅም ይላል ኢየሱስ ራሱን ለምሳሌ ያቀርባል። እኔ አባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ጌታን መውደዳችን መገለጫው ጌታን መታዘዛችን ነው። እወድሃለሁ ብለን ከመዘመር ባለፈ ማለት መዘመሩ በጣም ጥሩ፣ አንዱ ራሳችን ኤክስፕረስ የምናደርግ የምንገልጥበት ነው። ግን እግዚአብሔርን መፍራታችን፣ እግዚአብሔርን መታዘዛችን፣ እግዚአብሔርን ማክበራችን፣ ቃሉን መታዘዛችን ነው። ጌታ መውደዳችን ከጌታ ጋር ህብረት ያለን መሆኑ መገለጫው የመታዘዝ ህይወት እንጂ ሃይማኖታዊ ስርዓት የፈጸመ መኖር አይደለም ነው ዮሐንስ እያለ ያለ። መታዘዝ ከፍቅር ጋር የተያዘ እንደሆነ እናያለን። እግዚአብሔርን መውደድ እርሱን መታዘዝ ነው። እግዚአብሔርን የሚወድ እሱን ይታዘዛል። የሚወደኝ ቃሌ ምን ያደርጋል? ጠብቅ። ለሮች ወይ ዛሬ እንደኛ እኮ እግዚአብሔርን በቃ ምን ቀርብ እግዚአብሔር እኛ ለእግዚአብሔር በጣም ቅርብ እንደሆነ አይደል ምንናገር? እንደኛ ይሄን የሚያውጅ፣ እንደኛ ይሄን የሚናገር፣ እንደኛ ይሄን በድፍረት የሚናገር የለም አይደል? ከየትኛው ይሄ ክፍል የምትወዱኝ ከሆነ ትእዛዜ ምን አድርጉ?
ትእዛዛቱን ብትፈጽሙ እርሱን ማወቃችሁን በዚህ እርግጠኛ ትሆናላችሁ። በእርሱ መሆናችን የምናውቀው በዚህ ነው። በምን የምንታዘዘው በመሆናችን። ዛሬ ትልቁ ጥያቄ እዚህ ጋር ነው። እንግዲህ እወድሃለሁ እያሉ እየዘመርን እንደው ምን ልሁንልህ፣ ምን ልስጥ፣ ምን ላድርግልህ እያሉ እየዘመርን ግን የእግዚአብሔርን ትእዛዝ የማንታዘዝ ቃሉን የማናከብር እንደ እግዚአብሔር ቃል የማንወጣ የማንገባ ከሆነ ራሳችን እያታለል እንደሆነ ቁልጭ ያሉ ነገር። በጣም ተግባራዊ ደብዳቤ ነው። በጣም ሞጋሽ ነው። ገና ምዕራፍ 3፣ 4፣ 5 ታያላችሁ። እጅግ በጣም ፕራክቲካል ደብዳቤ ነው። እኔ ጸሎቴ ነው እግዚአብሔር ይሄንን ደብዳቤ ይሄንን ትምህርት ተጠቅሞ በእውነት መጣል የሚገባ እንዲያስጥር፣ ወደ ማስተዋል እንዲመልስ፣ እግዚአብሔርን መፍራት በመካከላችን እንዲመጣ፣ የእግዚአብሔርን ትእዛዝ በደንብ በሚገባ የመታዘዝ ህይወት በላያችን ላይ እንዲወድቅ ይህ ጸሎቴ ነው። ዛሬ ላይ የእግዚአብሔር ቃል በህይወታችን የቱ ጋር ነው ያለው? የእግዚአብሔር ቃል ምን ያህል እንታዘዛለን? የእግዚአብሔር ህዝብ የቃሉ ህዝብ ነው ወገኖች። በብዙ መልኩ ክርስትና ከቃሉ ጋር እየተፋታ የመጣበት በዚህ ዘመን ይህ ክፍለ ምንባብ ይሞግተናል። እግዚአብሔርን ማወቃችን የሚታወቀው ከቃሉ ጋር ባለን ግንኙነት ነው። ስለዚህ ቃሉ በህይወቱ፣ ቃሉ በቤቱ ውስጥ፣ ቃሉ በአገልግሎቱ ውስጥ፣ ቃሉ ቤተክርስቲያን ውስጥ የቱ ጋር ያለው? ወደ እግዚአብሔር ቃል መመለስ ይሆናል። ወደ ቃሉ እንመለስ። የእግዚአብሔርን ቃል በመታዘዝ እንኑር። አንድ ሰው ክርስቲያን ነኝ ሲል እያለ ያለው ይሄ ነው ደንቡ፣ መተዳደሪያ፣ አስተሳሰቤ፣ አካሄዴ፣ አኗኗሪ በዚህ ይመራል እያለ ያለው ማለት። ዛሬ በእውነት ክርስቲያኖች ዛሬ በእውነት ጴንጤዎች ክርስቲያኖች ናቸው? ዛሬ በእውነት ወንጌላውያን አብያተ ክርስቲያናት ክርስቲያኖች ናቸው? ክርስቲያኖች ነን ወይ? በእውነት ይሄ የእግዚአብሔር ቃል ዋናችን ነው? በእውነት ይሄ የእግዚአብሔር ቃል መተዳደሪያችን ነው? በእውነት የእግዚአብሔር ቃል መፍራት፣ የእግዚአብሔር ቃል መታዘዝ በዚህ ዘመን በቤተ ክርስቲያን ውስጥ በሕይወታችን ውስጥ አለ? ይሄ ሞግተናል። የመታዘዝ ሕይወት፣ ቃሉን በመታዘዝ መኖር፣ እምነታችን እውነተኛ መሆን አለመሆኑ የሚለይበት የሚረጋገጥበት ነው። አለቀ። የእግዚአብሔር የቃሉ ሕዝብ ቃሉን ጥለን ቃሉን ቸል ብለን ተሰብስበን የምናደርገው እንቅስቃሴ ክርስቲያናዊ እንቅስቃሴ አይደለም። አንደኛው እሱ። ወደ ሁለተኛው ሊድ አሁን ከዚህ በኋላ ትንሽ ፈጥና መስመር ላይ ስለመጣ ነው። ደህና ናችሁ? እግዚአብሔር ይመስገን። ሃሌሉያ። የእግዚአብሔር ቃል ሕያው፣ የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ሕይወት ውስጥ የቱ ጋር ያለው? የእግዚአብሔር ቃል በየቀኑ እናነባለን። የእግዚአብሔር ቃል ለመኖር ራሳችን እናሰለጥናለን። ይሄ በእውነት ዋናችን ነው። ራሳችን ነው እንታዘዛለን። እግዚአብሔር ቃል ሲሪየስ እንወስዳለን። ይህን ይሞግተናል። ነገር ግን ማንም ቃሉን ቢጠብቅ በእውነት ይላል። አዩ በእርሱ መሆናችን የምናውቀው በዚህ ነው። አንድ ሁለተኛ ከቁጥር 7 እስከ 11 እርስ በርስ በመዋደድ በፍቅር በመኖር ይታወቃል። ሁለተኛው መታወቂያ ምንድን ነው? እግዚአብሔርን ማወቃችን በምን ይታወቃል? ሁለተኛው መታወቂያ፣ ሁለተኛው መገለጫ ምንድን ነው ካላችሁ፣ ፍቅር። እግዚአብሔርን ማወቃችን ከእግዚአብሔር ጋር ትክክለኛ ህብረት ያለን መሆኑ የሚታወቅበት ሌላኛው መገለጫ መታወቂያ አንዳችን ለሌላችን ያለን ፍቅር ነው። እንዲህ ይላል፣ ወዳጆች ሆይ የምጽፍላችሁ ከመጀመሪያ የነበረችውን የቆየውን ትእዛዝ እንጂ አዲስ ትእዛዝ አይደለም። የቆየው ትእዛዝ የሰማችሁት ቃል ነው። በሌላ በኩል የምጽፍላችሁ ጨለማው እያለፈና እውነተኛው ብርሃን እየበራ ስለሆነ በእርሱ በእናንተም ዘንድ እውነት የሆነውን አዲስ ትእዛዝ ነው። በብርሃን አለው የሚል ወንድሙን ግን የሚጠላ አሁንም በጨለማ ውስጥ አለ። ወንድሙን የሚወድ በብርሃን ይኖራል፣ በእርሱ ዘንድ የመሰናከያ ምክንያት የለውም። ነገር ግን ወንድሙን የሚጠላ በጨለማ ውስጥ ነው፣ በጨለማ ይመላለሳል፣ ጨለማው ስላሳወረው የት እንደሚሄድ አያውቅም። ምን ያስደነቅ! እጅግ በጣም ከሚያስደነቅ ከሚያስፈሩ ክፍሎች ውስጥ አንዱ ይሄ ግልጽ በሆነ ቋንቋ ይናገር። ይሄ ከመጀመሪያ መታወቂያ ጋር የተያያዘ ነው። ትእዛዛቱን መፈጸም። ትእዛዛቱ ምንድነው የምትሉ? በፍቅር መኖር። አንዱን በአንዱ ያብራራዋል። በፍቅር መኖር መታዘዝ፣ መታዘዝ በፍቅር መኖር ይደጋግማል። ወደፊትም ታዩታላችሁና ትእዛዙን መታዘዛችን አንዱ መገለጫው ምንድነው? በፍቅር መኖር። ቀጥሎ ስለ ፍቅር ነው ያነሳው።
ትእዛዛቱን ፈጽሙ፣ የኢየሱስ ፈለግ ተከተሉ ብሎ ቀጥሎ ወዳጆች ሆይ የምጽፍላችኋል። ይህ እኮ የሚገርም ነው። በዚህ ደብዳቤ ውስጥ እንደ ቁጭ ብዬ ሳይ ነበር። ይሄ በፍቅር ነው፣ እርስ በርስ መዋደድ የዚህ ደብዳቤ ማዕከላዊ ጉዳይ። ቅድም ይሄ መታዘዝ የሚለው ኮንሰፕት ከ10 እስከ 14 ጊዜ ጠቅሼላችሁ ነበር። ይሄ ደግሞ ብታዩ በእነዚህ በ5 ምዕራፎች ውስጥ ብቻ በተለያዩ መንገዶች ወደ 46 ጊዜ አካባቢ ስለ ፍቅር፣ ስለ መዋደድ፣ እርስ በርስ ስለመዋደድ ያነሳል። ወደ 46 ጊዜ ይቀርባል። ምዕራፍ 2 ውስጥ ወደ 6 ጊዜ፣ ምዕራፍ 3 ውስጥ ወደ 16 ጊዜ፣ ምዕራፍ 4 ውስጥ ወደ 27 ጊዜ፣ ምዕራፍ 5 ውስጥ ወደ 3 ጊዜ ይህ ሀሳብ ተደጋግሞ ተጠቅሷል። ምዕራፍ 2 ላይ ፍቅር እግዚአብሔርን ለማወቃችን መገለጫ ነው፣ መታወቂያ ነው፣ ፕሩፉ ፍቅር ነው ብሎ ያሳያል። 3 ላይ ፍቅራችን በቃል ብቻ ሳይሆን በተግባር የተገለጠ ሊሆን እንደሚገባ ያነሳል። የእግዚአብሔር ፍቅር ለእኛ እንደ ምሳሌ ቀርቦ እናያለን። 4 ላይ እግዚአብሔር ፍቅር መሆኑን ያሳያል። ፍጹም ፍቅር ፍርሃትን አስወጥቶ ይጥላል ይላል። ምዕራፍ 5 ላይ እግዚአብሔርን መውደድ ትእዛዙን መጠበቅ ስለ ፍቅር ያነሳል እና እርስ በርስ ምን አድርጎ ነው ተዋደዱ። ይሄ ትእዛዝ አዲስ አይደለም ይላል ዮሐንስ። ለምን ያውቁታል? ተምረውታል። ቅድም ከዮሐንስ ወንጌል እንኳን የጠቀስን ነበራል። አዲስ አይደለም የምጽፍላችሁ ከመጀመሪያ የነበረው ነው፣ የቆየው ነው። ይሄ ስብከትም አዲስ አይደለም። በሌላ በኩል ግን አዲስ ነው። ለምን? ዛሬም ምላሽ ይፈልጋል። ዛሬም ትኩረት ይፈልጋል። ጨለማው እያለፈ እውነተኛው ብርሃን እየበራ ስለሆነ በእርሱም በእናንተ ዘንድ እውነት የሆነው አዲስ ትእዛዝ ነው። አዲስ አይደለም፣ አዲስ ነው ይላል። ምን ማለት? ያውቁታል፣ ተምረውታል፣ ሰምተውታል። ግን ዛሬም ሊታዘዙት ይገባል። ዛሬም ምላሽ ይፈልጋል። ዛሬም በብርሃን ያለ በብርሃን አለ የሚል ብርሃን ከሆነ እግዚአብሔር ጋር አለኝ የሚል እግዚአብሔርን የሚያውቅ ሕዝብ መታወቂያው ፍቅር እንደሆነ ያነሳል። በብርሃን አለው የሚል ወንድሙን ግን የሚጠላ አሁንም በጨለማ ውስጥ አለ ይላል። በብርሃን መሆኑ መገለጫው ፍቅር እንደሆነ ያሳያል። ሌሎች ያለን ፍቅር፣ እርስ በርሳችን ያለን ፍቅር እንደሆነ በግልጽ ያሳያል። እግዚአብሔርን ማወቃችን ለሌሎች ባለን ፍቅር ይታወቃል ይለናል። ግልጽ ነው። ወንድሙን የሚወድ በምን አለ? በብርሃን አለ። ወንድሙን የሚጠላ በምን አለ? በጨለማ አለ። ብርሃንና ጨለማ ለይቶ ያስቀምጣል። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። የእግዚአብሔር ሕዝብ ከዚህ ብርሃን ከሆነ እግዚአብሔር ህብረት ያለው ሕዝብ የፍቅር ሕዝብ ነው። በብርሃን ውስጥ መሆኑ አንዱ መገለጫው በፍቅር መመላለሱ ነው። በፍቅር መኖሩ። ወንድሙን የሚጠላ በጨለማ ውስጥ ነው፣ በጨለማ ይመላለሳል። ጨለማው ስላሳወነው የት እንደሚሄድ ያውቅ። ጨለማ ውስጥ ያለ ሰው ወዴት እንደሚሄድ ያውቅ፣ እንዴት እንደሚሄድ ማያውቅ አይደል? በብርሃን ውስጥ ያለ ግን እግዚአብሔር ላይ ተለየበታል። እዚህ ጋር አንዳንድ ጥያቄ እናንሳ። እግዚአብሔር ፍቅር ነው። ሃሌሉያ! እግዚአብሔር ፍቅር ነው። ከእግዚአብሔር የተወለዱ ከእርሱ ጋር ጤናማ ህብረት ያላቸው እርስ በርስ ይዋደዳል። መገለጫቸው አንዱ ፍቅር፣ በመካከላቸው የሚፈስ የሚገለጥ ፍቅር ነው። አንደኛ ዮሐንስ 4:6-13 ላይ ወደፊት ሄዳችሁ ስታዩ እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ሃሌሉያ! እግዚአብሔር ስም ይባላል። ወንድሙን እህቱን እየጠላ እግዚአብሔርን አውቃለሁ ከእርሱ ጋር ህብረት አለኝ የሚል ማንኛውም ሰው ራሱን እያታለለ ነው። አሁንም በጨለማ ውስጥ ነው። ፍቅር ትእዛዝ ብቻ ሳይሆን እግዚአብሔርን የማወቃችን መገለጫ ማሳያ እንደሆነ ይህ ክፍል ያሳያል። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠራ ሐሰተኛ ነው ይላል። ለምን? እዛ ምዕራፍ 4 ከቁጥር 20 እስከ 21 ላይ እንዲህ ይላል፣ ማንም እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠራ እርሱ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን መውደድ አይችልምና። አይገርማችሁ? እርሱ
እግዚአብሔር የሚወድ ሁሉ ወንድሙን መውደድ ይገባዋል የሚለውን ይህን ትእዛዝ ሰጥቶናል። አይገርማችሁም? የሚያየውን ወንድሙን የማያየውን እግዚአብሔር ሊወድ አይችልም። የማያየውን እግዚአብሔርን እወዳለሁ ሊል አይችልም። ይህ ደብዳቤ ሞግተናል። ፍቅር ከስሜት ያለፈ በተግባር የተገለጸ እንደሆነ ልጆች ወይ በተግባርና በእውነት እንጂ በቃልና በአንደበት ብቻ አንዋደድ። አንደኛ ዮሐንስ 3:18 ያለው አሁን ትልቁ ጥያቄ እዚህ ጋር ነው። ለመሆኑ ፍቅር በመካከላችን አለ ወይ? እርስ በርስ እንዋደዳለን ወይ? በእውነት ዛሬ ላይ በማህበረሰቡ ዘንድ መታወቂያችን ፍቅራችን ነው ወይ? ጠብ፣ መከፋፈል፣ አንዱ አንዱን በልጦ ለመታየት ለማጥፋት መስራት ከጊዜ ወደ ጊዜ የጨመረ ባለበት በዚህ ዘመን ይህ ጽሑፍ ክፍል ይሞግታል። ገና በሰፈር ገና በጎሳ ከማሰብ ከዘረኝነት በሽታ አልተፈወስም። አሁንም ይተናነቀናል። በእውነት አማኞች ክርስቲያኖች ናቸው። በእውነት በቃ እንደው ፈልቶ የቀዘቀዘ የቃል ወተት ዓለም አቀፍ ቤተክርስቲያን፣ የአህያ መንጋጋ ዓለም አቀፍ ቤተክርስቲያን ያለ ሁሉ ቤተክርስቲያን ነው። በእውነት እግዚአብሔር እናውቀዋለን። እግዚአብሔርን ማወቃችን በምን ይታወቃል? በፍቅራችን። ፍቅርን በመካከላችን አለው። ይቅር መባባል እንችላለን ወይ? ዛሬ ማለፍ እንችላለን ወይ? የበደለንን የጎዳንን ሰው ይቅር ማለት እንችላለን? መተው እንችላለን ወይ? ይህ ክፍለ ምንባብ ራሳችን እንድንፈትሻት ይጠይቀናል። ቆም ብለን ፍቅር በውስጣችን አለ ወይ? ርኅራኄ በውስጣችን አለ ወይ? ሐዘኔታ በውስጣችን አለ ወይ? መተው የሚባል ነገር ዛሬ መታወቂያችን መገለጫችን ነው ወይ? በእውነት በብዙ መንገድ እግዚአብሔር ስም አሰድበናል። ምህረት ይሆንልን። ቅርብ ጊዜ ቦታና ቸርች አልናገርም፣ ሌላ ሀገር ነው ግን ሀገርም አልጥቀስ። ፖሊስ መጥቶ ነው የገላገላቸው። እንዲህ ተሰብስበው ድብድብ ተጀምሯል። ወይ እሑድ ቀን ለአምልኮ የተሰበሰበ ጉባኤ ነው። በአገልጋዮች ነበር ተርክ ማመን ትችላላችሁ። ይሄን ፖሊስ ከውጭ መጥቶ አጠገብ እናቶች ያለቅሳሉ፣ አባቶች ኧረ ተው ያለቅሳሉ። ቆሙ ማለት ይሄንን ይዘን ተሰብስበን የእግዚአብሔር ቃል ለመስማት የእግዚአብሔር ቃል ለመማር ለመዘመር ህብረት ለማድረግ ተሰብስበን እስከ መማዘዝ ደርሰናል። አይደል? ትላንት ወዲያ አንድ ስልክ ነበር ሌላ ፐርሰን እናወራ፣ በጣም ተቸግረናል። ህብረት ማድረግ አቅቶናል። ለምን? እያንዳንዱ ሶሻል ሚዲያ ላይ የሚነሳ ኢሹ የከፋፈለ ነው። የሆነ ኢሹ ይነሳል፣ አንዱ አንድ አቋማ የዘር ይሆናል። ከዛ አንድ ቦታ ስትሄዱ የእንትን ቸርች አለ፣ የእንትን ቸርች አለ፣ የእንትን ቸርች አለ። እንዴት ትገረማላችሁ! በየቦታ አሁን ቸርች እየተከፈለ ያለ አሁን በዚህ ዘመን በሌላ ዶክትሪናል በሆነ ኢሹ አይደለም፣ ትምህርታዊ በአስተምህሮ ጉዳይ አይደለም፣ ዘር በሆነ ጉዳይ በሆነ ጉዳይ በሰፈር በጎሳ በቡድን ነው። ምን አይነት መጽሐፍ ነው የምናነበው? ምንድን ነው የሆነልን? በእውነት ክርስቲያኖች ነው? በእውነት እግዚአብሔር እናውቃለን? ምንድን ነው የምናነበው? ይሄ ግልጽ ነው። ይኸውና ልዩነትን አናጠፋውም። ልዩነት እኮ አለ፣ ግን በጌታ ያገኘነው አንድነት ከልዩነቶቻችን በላይ ነው። በኢየሱስ ያገኘነው ሕይወት አይገርማችሁም? ቅድም እኮ አለ እኮ ኃጢአት እንዳትሰሩ ነው የምጽፍላችሁ፣ ብትሰሩ አለ ጠበቃ አለ፣ በአብ ዘንድ ጠበቃ አለ፣ የኃጢአታችን ማስተሰሪያ ኢየሱስ በመስቀል ላይ የሰራው የአስደናቂ ስራ አንድ ቤተሰብ አድርጎ ነው። ሃሌሉያ! አንድ ቤተሰብ አድርጎ ነው። አንድ ቤተሰብ እንደ ቤተሰብ ነው ዛሬ የምንመላለሰው። አሪፍ እና ሙግት እግዚአብሔር አለው ከኛ ጋር። ደቀ መዛሙርቴ እንደሆናችሁ ሰዎች በምን ያውቃሉ? ፍቅር አለ። ዛሬ ፍቅር መታወቂያችን ነው ወይ? ጥያቄው ፍቅር መታወቂያችን ወይ? ጠብ፣ መከፋፈል በእውነት እግዚአብሔር መታወቂያዎቻችንን ያድስ። ለውጥ እግዚአብሔር በዘመናችን ያምጣ። ለውጥ በሕይወታችን ይምጣ። ለውጥ በቤተ ክርስቲያን ውስጥ ይሁን። እግዚአብሔር ይፈውሳል። እግዚአብሔር ከማስመሰል ሕይወት እግዚአብሔር ያውጣል።
ስንጮህ ስንዘምር ተሰብስበን ሃይማኖታዊ ስራ ስንፈጽም ደስ ይላል፣ ያምራል። ንቁት እስቲ አንድን ሰው አሁን አትነካኩ ለማለት እስቲ ንቁት። ትንሽ እስቲ የተለየ አቋም ያዙ፣ የተለየ ሀሳብ ስጡ። በልጭ ልብኛ ይላል አንዳንድ ሰው እንደው ስንት በልቢታ እኮ ነው ተሰብስበው እጅ ለእጃችን ተያይዘን ልክ ሲያል ጉሮሮ ለጉሮሮ መዝሙር የለንም እንጂ እንደዛ ካቆምንበት ነው የምንነሳው። መዝሙር እንደዛ አንዘምርም እንጂ ጉሮሮ ለጉሮሮ ለመያያዝ ወገኖች ወይ ፈውስ ይሆናል። ወንድሙን የሚጠላ ጥላቻን እግዚአብሔር በብርሃን አለው የሚል ወንድሙን የሚጠላ አሁን ምን ውስጥ ነው ያለው? አይገርምም? ምዕራፍ 3 ላይ በጣም የሚገርም ሀሳብ አለ። ኔክስት ዊክ ታያላችሁ። ኢየሱስ የመጣበትን ዓላማ ግልጽ አድርጎ ያስቀምጣል። እንደሚመጣም እንደመጣ የምንኖረውና በምንኖረው በዚህ ማዕቀፍ ውስጥ ነው። መጥቷል፣ ይመጣል። እዚህ መሀል ላይ ነው። ሲመጣ በፊቱ እንዳናፍር ይመክራል። የመጣበትን ሁለት ክፍሎች እንደሚመጣ ያሳያሉ። ሁለት ቁጥሮች ደግሞ እንደመጣ። የመጣው ለምንድን ነው? የዲያብሎስን ስራ ያፈርስ ዘንድ አይደል? ሃሌሉያ! የእግዚአብሔር ኢየሱስ ተገልጧል እና ይሄ እሱ ያፈረሰውን እየገነባን ነው። ቀጥሎ ምንድነው የሚያደርገው? ይሄ ክፍል በጣም አስደንጋጭ ነው እና በመሀል እኔም ይሄንን በጥበብ በመሀል ቤት አድርገን ነው የምናየው። ልክ ከቁጥር 7 እስከ 11 ፍቅርን ያነሳው። እግዚአብሔርን ማወቃችን መታወቂያ በፍቅር መኖር እንደሆነ ያነሳው እና ምን አለ? ወንድሙን በብርሃን አለው የሚል ወንድሙን ግን የሚጠላ አሁንም በጨለማ ውስጥ አለ። በጨለማ ይመላለሳል፣ ጨለማ ስላሳወሩ የት እንደሚሄድ አያውቅም አለ። ይሄ ድንግጥ የሚያደርግ እንዲህ ድኛለሁ አምኛ እኔ አሁን የት ነው ያለው? እኔ አሁን ክርስቲያን እንዲህ አይነት በጣም የሚያስደነግጥ ነው። ልክ ይሄ ያነሳው ሀሳብ ኮንፊውዥን ግራ መጋባት እንዳይፈጥር ይሄ ያነሳው ሀሳብ ሰዎችን ጥርጣሬ ውስጥና ግራ መጋባት ውስጥ እንዳይከት ይመስለኛል። ወጣ ብሎ በነገራችን ላይ ብሎ ከቁጥር 12 ጀምሮ እስከ ቁጥር 14 ላይ ስለ ክርስቲያናዊ እርግጦች ያነሳል፣ ክርስቲያናዊ እውነታዎችን ያነሳል። በነገራችን ላይ እንዳለን ቁጥር ወይ ሁለት በነገራችን ላይ እንደዚህ አንዱ ይሄ ነው። ሁለተኛው ደግሞ ከቁጥር 15 እስከ 17 ነው። ከቁጥር 12 እስከ 14 በነገራችን ላይ ይሄንን ስል ያለ ይመስለኛል። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ ያለውን እርሱን አውቃችሁታልና እጽፍላችኋለሁ። ጎበዛዝት ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ከዛ ይደግመዋል በሁለተኛ ጊዜ ልጆች ሆይ አብን አውቃችሁታልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ ያለውን እርሱን አውቃችሁታልና እጽፍላችኋለሁ። ጎበዛዝት ሆይ ብርቱዎች ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚሆን ክፉን ስላሸነፋችሁ እጽፍላችኋለሁ። አማኞችን እዚህ በቤተ ክርስቲያን ውስጥ ያሉትን አማኞች በብስለታቸው በእድገታቸው ደረጃ አስቀምጦ ልጆች፣ አባቶች፣ ጎበዛዝት ብሎ ምን አድርጋችኋል? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል። አብን አውቃችሁታል። አባቶችስ ከመጀመሪያው የነበረውን አውቃችሁታል። ሁለቱም ጊዜ እሱ ነው። ወጣቶችስ ክፉን አሸንፋችኋል። ሁለት ጊዜ ብርቱዎች ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ከእነዚህ ቁጥሮች በመነሳት ክርስቲያናዊ እውነታዎችን ማስቀመጥ እንችላለን። አማኞች ኃጢአታቸው ስለ ኢየሱስ ክርስቶስ ስም የተሰረየላቸው ናቸው። እግዚአብሔር ይመስገን። ኃጢአታችሁ ተሰርዮላችኋል። ይሄ ከኛ የሆነ አይደለም። ጸጋው በእምነት አድኖናል። እግዚአብሔር ስም ይባላል። ይህ ክርስቲያናዊ እውነታ እርግጥ ነው። የዘላለም ሕይወት እንዳላችሁ እንድታውቁ ነው መጽፍላችሁ አለ ያለው። እንዲኖሩ እንዲተገብሩ ሊያሳስባቸው እንጂ ተጠራጥረው ጥርጣሬ ውስጥ ገብተው በቃ ተስፋ እንዲሉ አይደለም። ኃጢአታችሁ ስለ ስሙ ተሰርዮላችኋል። አንድ አማኞች እግዚአብሔርን የሚያውቁ ናቸው። እግዚአብሔር አብን የሚያውቁ ከመጀመሪያ የነበረው የተገለጠውን ጌታ የሚያውቁ ናቸው። ክፉን ያሸነፉ ናቸው። ብርቱዎች ናቸው። የእግዚአብሔር ቃል በእነርሱ ይኖራል
እንደውም እዚህ መጨረሻ ላይ ስለ ጎበዛዝት ሲያነሳ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ የሚለው ደስ ይለኛል። አንዱ እንትን እሱ እግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ። ክፉን የምናሸንፈው በእኛ ውስጥ በሚኖር በእግዚአብሔር ቃል ጉልበት ኃይል፣ እሱን ኢምፕላይ ያለ እሱን በሚያሳይ መንገድ ያስቀመጠ። ስለዚህ እነዚህ ከቁጥር 12 እስከ 14 ያሉ ክርስቲያናዊ እርግጦች አማኞች ዛሬም ቢሆን እነዚህ ክርስቲያን እርግጦች እውነት ናቸው። በኢየሱስ ክርስቶስ ያመኑ እንዲህ እንደተገለጠው ናቸው። የእግዚአብሔር ስም የተባረከ ይሁን። አሜን። በዚህ ውስጥ የእግዚአብሔርን ቃል ያለውን ስፍራ ልብ በሉ። ዮሐንስ ልክ ይሄንን ብሎ አሁንም በነገራችን ላይ ያለ ይመስለኛል። ለምን ይሄ ክፉን ስላሸነፋችሁ ስላለ በቃ አልቋል ተጠናቋል ብሎ እንዳያስቡ አሁንም ባለም ስላለ ስለ ዓለም ይናገራል። ሁለተኛ ጊዜ በነገራችን ላይ አማኞች ክፉን ያሸነፉ አብን የሚያውቁ እንዲህ የሆኑ ናቸው ስል ደግሞ አላለቀም ጦርነቱ። ከዛ ስለ ዓለም ያነሳል ከቁጥር 15 ጀምሮ እስከ 17 ዓለምን ወይም በዓለሙ ያለውን ማንኛውንም ነገር አትውደዱ፣ ማንም ዓለምን ቢወድ ያ ፍቅር በእርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋል፣ የእግዚአብሔርን ፍቃድ የሚፈጽም ግን ለዘላለም ይኖራል። እግዚአብሔር ይመስገን። በጣም ቢደንቅ ነው። ሁለት ጊዜ ይሄ ዳይግሬሽንን ነው እንግዲህ በአማርኛ በነገራችን ላይ ሁለት ጊዜ እግዚአብሔርን ማወቃችን በምን ይታወቃል? አንደኛ ትእዛዛቱን በመፈጸም፣ ሁለተኛ በፍቅር በመኖር። ስለ ፍቅር ሲያነሳ ያነሳው ሀሳብ ጠንከር ያለና ግራ መጋባትን ጭምር ሊፈጥር ስለሚችል ወጥቶ ክርስቲያናዊ እርግጦችን አነሳ። ያንን ሲያነሳ አንዱ ያነሳው ዓለምን አሸንፋችሁታል፣ ክፉን አሸንፋችኋል ሲል ጦርነቱ ገና አላለቀም። ስለዚህ ወዳጆች ሆይ ዓለምን ወይም በዓለም ያለውን ማናቸውም ነገር አትውደዱ ይልና ስለ ዓለም ይናገራል። ቁጥር 15 ጀምሮ እስከ 17 ክፉን አሸንፋችኋል ማለት ሁሉ ነገር ተጠናቋል ማለት አይደለም። አሁንም ገና በዓለም ናችሁ። በዓለም ያለው ደግሞ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ነው። እነዚህ ሁሉ ጠፊዎች ናቸው። ስለዚህ ሳትዘናጉ የእግዚአብሔርን ፍቃድ እየፈጸማችሁ ኑሩ ነው። ይህ ዛሬም እውነት ነው። ሰው ለሁለት ጌቶች ሊገዛ እንደማይችል መጽሐፍ ቅዱስ በግልጽ ይናገራል አይደል? የገንዘብ ፍቅር የክፋት ሁሉ ምንጭ እንደሆነ ሐዋርያው ጳውሎስ አንደኛ ጢሞቴዎስ 6:10 ላይ ጠቅሷል። ለሚያልፈው ለጊዜያዊ ነገር ወንድምህን እህትህን አትጉዳ። ፍቅርን ከሚጎዱ ነገሮች መካከል አንዱና ዋነኛው ይሄ ራስ ወዳድነት፣ በልጦ መታየት መፈለግ፣ ቅናት፣ እነዚህ ናቸው። እነዚህ የዓለም መገለጫዎች ናቸው፣ ግን አላፊ ጠፊ ነው። ዮሐንስ እሱን ያሳስባል። ሰው በመሃል ስለ ክርስቲያናዊ እርግጦችና ስለ ዓለም ካነሳ በኋላ የመጨረሻውን በፍጥነት አነሳለሁ። ሶስተኛው እግዚአብሔርን ማወቃችን የሚታወቅበት መታወቂያ ምንድን ነው ካላችሁን፣ በእውነተኛ አስተምህሮ ጸንቶ በመኖር ይታወቃል። በአስተምህሮ እግዚአብሔር ቃል በመታዘዝ በፍቅር ከሐሰተኞች ተጠብቀን በእውነተኛ አስተምህሮ ጸንቶ በመኖር ይታወቃል። አስተምህሯዊ መመዘኛ ግብረ ገባዊ መመዘኛ፣ ማህበራዊ መመዘኛ፣ ይሄ ደግሞ አስተምህሯዊ መመዘኛ ከቁጥር 18 ጀምሮ እስከ 28 እና 29 ከምዕራፍ 3 ጋር መታየት አለበት። እስከ 27 በዚህ ክፍል ትኩረት ሰጥቶ የሚናገረው አስተምህሮ ላይ ትኩረት ሰጥቶ የሚናገረው ልጆች ወይ የመጨረሻ ሰዓት ነው እንደሰማችሁት የክርስቶስ ተቃዋሚ ይመጣል ይላል። አሁን እንኳን ብዙ የክርስቶስ ተቃዋሚዎች መጥተዋል። የመጨረሻው ሰዓት እንደሆነ የምናውቀው በዚህ ነው ይላል። ያለነው መጨረሻ ዘመን ውስጥ ነው። ብዙ የክርስቶስ ተቃዋሚዎች ወጥተዋል ይላል። እንደውም ቁጥር 19 አንዳንዶች ከቤተክርስቲያን እንደወጡ ግን አስቀድመው ከኛ ወገን እንዳልሆኑ ያስገነዝባል። እና ቁጥር 20 እና 21 እውነተኛ አማኞች እውነትን እንደሚያውቁ የመንፈስ ቅዱስ ቅባት ማለትም መንፈስ ቅዱስ እንዳላቸው ያሳያል። 22 ላይ የሐሰት ትምህርቱን ባህሪ ያነሳል። ምንድነው እሱ የሐሰት ትምህርቱ ትኩረት? ይሄን ትመለሱበት ያላችሁ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር
ሐሰተኛ ማን ነው? ይህ አብንና ወልድን የሚክደው የክርስቶስ ተቃዋሚ ነው። አይገርምም? የትምህርቱ ትኩረት አስተምሮ ክርስቶስ ላይ ያነጣጠረ የክርስቶስን ትስኩት የክርስቶስን አምላክ ሰው መሆን የሚክድ ኢየሱስና ክርስቶስን የሚነጥል የሚከፋፍል እንደሆነ ያነሳል። ከዚህ በላይ ሐሰተኛ ማን ነው ይላል። ከዛ ወልድ የሌለው ወልድ ላይ ችግር ያለው አብም የለው ቁጥር 23 አይገርምም? ወልድን በትክክል የሚያምን ግን አብም ማለት ነው። ስለ ክርስቶስ ትክክለኛ አስተምሮ ያለው አብም ማለት ነው። ከዛ ጽኑ ነው ቁጥር 24 ከመጀመሪያ የሰማችሁት በእናንተ ውስጥ ይኑር። ከመጀመሪያ የሰማችሁት በእናንተ ውስጥ ቢኖር እናንተም በወልድና በአብ ትኖራላችሁ። ይህ እርሱ የሰጠን ተስፋ የዘላለም ሕይወት ነው። ከዛ 26 እና 27 ላይ ሐሰተኞችን አትስሙ። ይሄ የተገለጠልን በራን የሚሉትን አትስሙ። ምን አለ? ቅባቱ ያስተምራቸዋል፣ መንፈስ ቅዱስ ያስተምራቸዋል። አንዳንዴ በራን ተገለጠልን ብሎ የተገለጠውን የሚከድሙ የሚያጨልሙ አትስሙ። ቅዱሱ መንፈስ እሱ ያስተምራቸዋል፣ መንፈስ ቅዱስ ያስተምራቸዋል። ትልቁ ትኩረት በዚህ ክፍል ውስጥ እግዚአብሔርን ማወቃችን እንዴት ይታወቃል ከተባለ ሶስተኛ ወሳኝ ነገር አስተምህሯችን ምን ይመስላል? አይገርምም? ትምህርተ ክርስቶስ ላይ ትምህርተ ክርስቶስ የክርስትና አስተምህሮ ማዕከል ነው። ክርስቶስ ከሌለ ክርስትና ነው። ክርስቶስ ላይ ችግር ኖሮብን ሌሎቹ መሰረታዊ የክርስቲያን አስተምህሮች ላይ ትክክል ልንሆን አንችልም። ትክክል ሆነን እንደ ክርስቲያን መኖር አንችልም። ለዚህ ነው ያንን አድሬስ የሚያደርገው በዚህ ስፍራና አንድ ሰው እግዚአብሔር አውቃለሁ ከእሱ ጋር ህብረት አለኝ እያለ ጤናማ ያልሆነ አስተምሮ ቢኖረው በተለይም መሰረታዊ በሆኑ በክርስትና አስተምሮች ላይ ችግር ቢኖርበት ራሱን ያስታልላል። አስተምህሮ ወሳኝ እንደሆነ ያነሳል። ክርስቶስ ላይ ስቶ ሌሎች ነገሮች ላይ ትክክል መሆን አይቻልም። ክርስቶስ የሌለው አብም የለው። በክርስቶስ ላይ የተዛባ መጽሐፍ ቅዱሳዊ ያልሆነ አቋም ያለው ሰው የሳተ የሐሰት መምህር ነው። ሌላው ነገር ላይ ጥሩ ሰው ነው አይባልም። ዋና ብዙ አዳዲስ ትምህርቶች በተለያየ ድረገጾች፣ በስልካችን፣ በቴሌቪዥን መስኮት፣ በአብያተ ክርስቲያናት መድረኮች እየተሰራጩ ባሉበት በዚህ ዘመን ከመጀመሪያው በሰማነው እውነት ጸንተን ልንቆም ይገባል። በሰማነው እውነት ጸንተን ልንቆም ይገባል። አንዳንድ አዲስ መገለጥ የሚመስል ግን ከሰማነው እውነት ፈቀቅ የሚያደርግ እግዚአብሔርን መፍራትን ከእጃችሁ ላይ የሚመታ በቅድስና መኖርን ከእጃችሁ ላይ ቅልል የሚያደርግ እንድታመቻምቹ የሚያደርግ የትኛው የሚያምር የሚመስል ትምህርት በእግዚአብሔር ምን ያህል አስተምሯችን እናውቃለን? ዛሬ ስለ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ አሐዱ ሥሉስ፣ ስለ መጽሐፍ ቅዱስ፣ ስለ መንፈስ ቅዱስ፣ ስለ መላእክት ምን ያህል እናውቃለን ወገኖች? ወይ ስለ መጨረሻው ዘመን ምን ያህል ልባችን ለትምህርት የተከፈተ ነው? የመዝሙር ኮንሰርት ሲባል ግልብጥ ብሎ የሚወጣውን ያክል ሰው ለምን የጾም ጸሎት ሲባል ለምን አይወጣም? የትምህርት ጊዜ ሲባል ለምን መሰብሰብ ያቀተናል? ይህ እኮ የመታመማችን አንዱ ምልክት እኮ ሶታው ነው። ስንቶቻችን በቋሚነት በትንንሽ የመጽሐፍ ቅዱስ ጥናት ቡድን ውስጥ እንታቀፋለን? አክቲቭ ሆነን ስንቶቻችን እንሳተፋለን? በቤተ ክርስቲያን ውስጥ የሚሰጠውን የትምህርት ጊዜ ስንቶቻችሁ ትካፈላላችሁ? ይሄ ትንቢታዊ የሆነ ድንቅ ተአምር ይኖራል ተብሎ የሚታሰብበት አካባቢ በጣም ሰዎች ሰው ወንበር አይሆንም። ግን የትምህርት ጊዜ ቤተክርስቲያን ስትል ሰው አይመጣም ሁሉም ቦታ። ለምን? ቀደም ባሉት ጊዜያት እኮ ሰዎች ቸርች ሲሄዱ ቃል እንዳያመልጠኝ ብሎ እኮ ነው የሚሄዱት። እንደምንም ቃል ላይ ደርሳል ብሎ እኮ ነው የሚሄዱት አይደል? አሁን ሰው አንዳንዱ ሰው እጅ ቆሞ አይጨረስም እንደ ሰባኪ ይላል። ለምን? ወደ ዝላው ለመመለስ ማለት ነው። መቼ ነው የጨረሰው? ታመና ወገኖች ሆይ ያን ዮሐንስ በዚህ ክፍል ውስጥ ሶስት መሰረታዊ እግዚአብሔርን ማወቃችን የሚታወቅበትን ሶስት መሰረታዊ ነገሮች ነግሮናል። አንደኛው የእግዚአብሔር ቃል በመታዘዝ መኖር፣ ቃሉን መታዘዝ ቁጥር 3 እስከ 6። ሁለተኛው እርስ በርስ መዋደድ፣ በፍቅር መኖር፣ ፍቅር። ሶስተኛው አስተምሮ፣ ጤናማ የሆነ አስተምሮ፣ ትክክለኛ የሆነ አስተምሮ። ክርስቲያን ነኝ ብሎ አንድ ሰው ሲል አስተምሮ ምን ይመስላል? አንዱ እንዲህ ዝም ብላችሁ የሆነ ሰፈር የሆነ ሙቀት የሆነ እንቅስቃሴ የሆነ ጩኸት ስለተነሳ ብቻ አይኬድም። ምንድን ነው የሚያምነው? ስለ እግዚአብሔር ምንድን ነው የሚያምነው? ስለ መጽሐፍ ቅዱስ
ምንድን ነው የሚያምነው? ስለ ቤተ ክርስቲያን፣ ስለ ኢየሱስ ክርስቶስ አስተምህሮ ምን ይመስላል ተባለ። አስተምህሮ ወሳኝ ነው። ክርስቶስ ላይ ስቶ ሌሎች ነገሮች ላይ ትክክል ሆኖ መኖር አይቻልም። ያን ነው የሚለው እና ቃሉን መታዘዝ፣ ፍቅር፣ አስተምህሮ፣ ከዛ ጤናማ ግንኙነት ከእግዚአብሔር ጋር እግዚአብሔርን ማወቃችን በእነዚህ እንደሚታወቅ ይሄ ክፍል ያሳስበናል። ይሄ ክፍል ያሳየናል። ሃሌሉያ። ዛሬ ወገኖች ወይ ቃሉ በሕይወታችን የቱ ጋር ያለው? እግዚአብሔርን ቃል እንታዘዛለን ወይ? በእውነት ፍቅር አለው በመካከላችን? አስተምህሯችንን እናውቃለን ወይ? ጤናማ የጸዳ አስተምህሮ አለ ወይ? እግዚአብሔርን ማወቃችን በእነዚህ በሶስቱ እንደሚገለጥ ይህ ክፍል ያሳስበናል። እንጸልያለን።